እንሞላለን ብዬ ነበር አልሞላንም። በቃ ተው እንማ አሁን ልጆች ልሂድባቸው ያሉትን እንበላቸው ብዬ ነው። ለማን ላይ ነበር ያቆምነው? አመለ ላይ ነው ያቆምነው። ተጫወች ከማን ጋር ልጫወት እያስቀጠቀጣችሁ ሌላ ሰው ደግሞ ይግደሉኝ። ራቅ በይ ከቤት ወደ ሉቃ ማርያም ተባሩጭ ሁኜ ልግባ። የማረኝ ንገሪኛ። ራቅ በይ የኔ ልጆች አስተያየት ብቻ መስጠት እንዴ አይሰለቻችሁም? አመለ ላይ ነኝ። ወይዘሮ አመለ ደግሞ ምን ትለኛለች መሰላችሁ? የአድማስንና የራህመትን ተናግሬያለሁ እና የሲኖሪታን ወይዘሮ አመለ ምን አለ መሰላችሁ? በሉ ጉድ እኮ ነው ሲጀመር። አሁን እሷ የጊዮንንም ተናግሬያለሁ። በውስጥ ታይ እንትን አለን ነበረ ማለች እንትን ላይቭ ስትሪም አይቋረጥም ነበርና ማሮቼ እና አንድ ቀን ሰላም ግምጃዬ አለችኝ። እኔ ደግሞ አገራማን ነው ሰላም ነው ብዬ ወይዬ እንዴት ነሽ ልኛ መለዬ ደህና ነሽ ወይ የኔ እናት አልኳት። እና እኔ እንግዲህ ካይረ በማሰብ ነው ደህና ነሽ ወይ የኔ እናት እና ምን ያውቃል እኔን ደህና ነሽ ትይኛለሽ ብላ ጓለች። ማሮቼ ጓለች። እንዴት ሰው ደህና ነሽ ሲባል እንዴው ጓ ይላል? ጓገጭ አለች። እያዙ ይልቀቁኝ አለች። ኧረ ነይ አድማስ ያዥ ነይ ሲኖሪታ ነይ ማንሽ አንቺ ያዥ ይልቀቁኝ አለች። ተጋበዘ። እኔ እህታችሁ ምን አደረኩ? ምንም አላረኩ። አሁን ታጋለ ምንም አላረኩ። እየጠጣሽ ማሬ ችብስ ነው ያለው ዛሬ። ከዛም እሷ ጋራ በዛ ተለያየን። እውነት አስከፋችኝ። እውነት አስከፍታኝ እኮ ነው። እኔ አስቤበት አይደለም። ሳንባ የምትባለው ጥፍራም የ14 አሮጊት ባለቤት የሽማግሌ ሚስት ማለት ነው። ደወለችና ግምጃዬ፣ አቤት አንቺ ጥፍራም የሆንሽ ሴትዮ፣ አቤት። እኔ ደግሞ አገራማን ነው ብዬ እኮ ነው ጥፍራም ብትለኝም ያው እኔ እንግዲህ ምንም ማድረግ አልችልም። እናት ነኝ፣ እናት ማችል የለም ብዬ አቤት አልኳት። እንዴት ሞዴሬተሬን ታነሻለሽ አለችኝ። እኔ ያነሳሁት እኮ ለእንትን ነው ማሮቼ፣ ለእንትን ይገባችኋል። ለእንትን ነው ያነሳው ሞዴሬተሯን። እንዴት ታነሽብኛለሽ? እውነት ክፉ ሰው ነሽ አለችኝ። እኔ ክፉ ሰው አይደለሁም እኮ ክፉ ሰው መሆን አይደለሁም፣ ግን ትንሽ ነው መሰለኝና እንዴት እኔ እኮ በጣም ጥሩ ነው የማስብልሽ። እንዴት የኔ ሞዴሬተር ታደርጋለሽ ብላ እንደው እሷም ያዙ ልቀቁኝ ስትል ያችስ ጊዮንስ ያዙ ልቀቁኝ እያለች አለ ማናት አመለስ ያዙ ልቀቁኝ እያለች አይደል? ተያዙ ብዬ አያያዝኳቸው ሁለቱን ማሮቼ። ከዛሳ እኔ በእውነቱ ነገር እኔ እንደተከፋ አይደለሁም እኮ ክፉ አላስብም። ብስኩቷ የምትባለው ጠፍራም የአውራሪስ ሚስት ማሮች፣ አውራሪስ የሚባል ሰው አለ። የአውራሪስን የማውቀው እንትን ነው ብዬ ነው። በቃ አይደለም ማርያም፣ ይቺ የአውራሪስ ሚስት ብስኩቷ የምትባለው ይቺ የማንቸስተርን ፎቶ ፕሮፋይል የለጠፈችው ብስኩቷ የምትባለው የአርሰናልን የኔን ቲሸርት ለብሽ የለጠፈችው ልጅ ማለት ነው። እንዴት አለ እካካም መሰለቻችሁ? እንዴት ሰው እካካም ይሆናል? ተፈጥሮ ጥሩ ሁዶ እንዴት እካካም ይሆናል? እሷ ደግሞ
አይልሻለሁ። ፍቅር ይዞኛል የሀገር ያለህ አለች። እኔ ምን ብላ ጥሩ ነው? ምን ብላ ጥሩ ነው? እኔ የሆነ ሰው ፎቶ ብድግ አደረኩና ማሬ እሱ ያስታግሽልሽ ብዬ ላኩላት ፎቶ ላኩላት። እሷ ጋር በቃኝ ሁሉም ነገር አቆመ ብዬ ስል የቦረኗ አይቺ ትንጥዬ ፍሬ እየቆነጠብኩኝ ያደረገችው ፍሬ እንደዚህ እየቆረጥኩ ያደረገችው ልጅ የቦረኗ አታውቃትም? ታውቃታላችሁ መቼም። እሷ ደግሞ ምን ነው ተተራመሽስ አለች። መተራመስ ምንድን ነው ብዬ እሷ ጋርም ገጠምኩ ማለት እሷ የሚያዝልቀቁኛል። ቲጂ የምትባለው አሁን በውጓ ብላ የመጣችው ልጅ ደግሞ ጦርነት ከፈትን። እሷ ቲጂ አይባልም ስም የኔ ደግሞ ኧረ ታይ እባክሽ፣ ኧረ ታይ በጓዬ ታይ በጓ ታይ እባክሽ ብላት፣ ኧረ ዘራፋ ካኪኔ በጓ ነው የምለው ስሜን ብላት በጓ አለችው ስሟ። የኔ ልጆች የማያልቅ ጉድ ተሸክመው ነው እኮ የሚኖሩት። ጊዮን ማናት ዘውዲቷ የምትባለው ጥፍራንስ ዘውዲቷ የምትባለው አረ የኔ ልጆች ጉድ ያበቃ። ዘውዲቷ የምትባለው ብትሉ ህብስት የምትባለው ብትሉ ሁሉም የጦዙ ናቸው። እንትና ማናት ኮኮቧ የምትባለው ጥፍራን ብትሉ እሷ ሁሉ ያዙ ልቀቁኝ ተብላ ተጋብዛ ፋፊ ሪከርደሯን ታውቃታላችሁ? አታውቋትም? ፋፊ ትያ የምትባለው ሪከርደርም ጠግባለች። ጥሩምቤ ጉድ የእሷ ቲክታክን እኮ ቲክታክ መንደር ለቅቄላት አብጄላት እንዲሄድ የምፈልግ ሴት ጥሩምቤ ማለት እኮ ጥሩምቤ ላይ ያዙልኝ እውነት ጥሩምቤ በጣም ማን ነው ላከችው? እኔ ልጅ እኔ እኮ እንግዲህ ጥሩምቤ ላይ ያዙልኝ ማሮች፣ ጥሩምቤ ላይ የኔ እናት ግምጃዬ ወይ ደህና ነሽ? ማዕሬ ኔትወርክሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። አለሽልኝ? ይሄ ሸይጣን ነው መቀኝነት። እኔ አንቺን እንዳላወራሽ አስተካክል ነው እዚህ ጋር ላኪልኛ። ምቀኝ ትቀበኛለሽ? ችግር የለውም እቀበልሻለሁ። አሁን ስለምተቀበልኩ ተቀበይ ብለሽ እኔ ተቀበልኩሽ። በጣም ነው የምወድሽ። እሺ የኔ እናት ወደ ደድ ነው የማደርግሽ። ፍቅር ቅርቅር የኔ ጀግና ሴት። አመሰግናለሁ የኔ እናት። ግን አንቺ አሁን ከዚህ በፊት ያሳለፍሽውን ያለውሽውን ነገር እኔም እያሳለፍኩት ነው። አንቺ ድሮ የነበርሽበት ቦታ እኔም አሁን እዛ ቦታ ነኝ። ይዋ በጣም ነው የምወድሽ። አመሰግናለሁ። አረ ፊትሽ እንትን እያበላሽሽ ማለት ፊትሽ እንትን እያለ ነው። ምን እያለ ነው? እያጠራመመ እያሸበበ እንትን እያለሽ አይ ደግሞ ቆንጆዬ ነሽ በጣም አንታለ እንዴ! የምር ቆንጆ ነኝ። ማርያም ቆንጆ ነሽ። እሺ አመሰግናለሁ። ያንቺ ነው እኮ እንዴት የራስሽን ገንዘብ ታመሰግኛለሽ?
ኧረ በእናትሽ እንደው ኧረ ተይኝ። እሺ ዝም ብለሽ እሺ በይኝ። እኔ እንዴ ተጨነኩኝ እኮ ዲ ሞገስ ኔትወርክሽን አስተካክዩና ኔትወርክሽን አስተካክለሽ ላኪልኝ። እሺ ማሮች ልንገራችሁማ ቁም ነገር ነው ማርያምን ሐቂቃ ይኸውላችሁ ልንገራችሁማ ቆይ የምጫወታለሁ ልጫወት ነው ቆይ አንዴ ይኸውላችሁ ልንገራችሁ ስሙኝማ ዛሬ ቪዲዮ እኔና ቤኒ ቪዲዮ ልንቀርጽ እዚሁ ከተማ ውስጥ ቪዲዮ እየሰራን እያለ ማለት ነው በሉኝማ የመጫወታለሁ ወሎ የወይኔ ቅመም በሉኝማ ዛሬ ከዛ ቪዲዮ እኔና ቤኒ ልንቀርጽ ከዛ የሆነች ልጅ ማለት እኔ እግዚአብሔር በነገራችሁ ላይ ብዙ ሰዎች ያጋጥሙኛል ብዙ ሰዎች ማለት ነው ግን ደግሞ ብዙ ሰዎች የሚያጋጥሙኝ በጣም ጥሩ ሰዎች ናቸው ማለት ጥሩ ሰዎች ናቸው ስላችሁ መንገድ ላይ የማገኛቸው ሰዎች እንጂ እኔ በህይወት የሚመጡ ሰዎች አይደሉም በህይወት የሚመጡ ሰዎች እኔን ተበቅለው ለመሄድ ነውና ዛሬ ቪዲዮ እየሰራን እያለ እንዳጋጣሚ ሆኖ ስልክ እያወራሁኝ ገለለ ብዬ የሆነች ልጅ ፔስታል ይዛ መጣች ከዛ ፔስታል ይዛ መጣችና ግምጃዬ አለችኝ አቤት አዎ ግምጃዬ ነኝ አልኳት አቀሻለሁ ቲክታክ ላይ እና በጣም ወድሻለሁ ማደንቅሻለሁ ስትለኝ አመሰግናለሁ የኔ እናት አልኳት ማለት ነው ከዛ ማሮችዬ አንዴ ላወራሽ እፈልጋለሁ አለችኝ ከዛ ቀረጻዬን አቋረጥኩና እሺ አውሪኝ ብዬ አወራኋት ይቺ ልጅ ምን ትሁን ገዳይ ትሁን አፋይ ትሁን አላውቅም ማርያምን እውነቴን ነው አቤኔም ኤቢም አሉ ከዛ አንድ ነገር ላስቸግርሽ ነበር ምንድነው እኔ አቅም የሚችለው ነገር ከሆነ ችግር የለውም አልኳት ማለት ነው ከዛ እኔ ሳውዲ አረቢያ ነበርኩኝ ሳውዲ አረቢያ ኑሬ ታምሜ ወደ ኢትዮጵያ ገባሁኝ ወደ ኢትዮጵያ ሳውዲ አረቢያ ሆኜ ቤተሰቦችን ነበር እየሰራሁ ማግዘው እና ቤተሰቦቼ ከኔ የሚጠብቁ እንጂ ለኔ ምንም ሰፖርት የሚያደርጉ አይነት ቤተሰቦች አይደሉም ቤተሰቦቼ አለች ማለት ነው አልኳት ከዛ ምን ሆነሽ ነው የመጣሽው ከሳውዲ አረቢያ ታመሜ ሰው አትመኝ እንደዚህ ተባልኩት ግን ሰሞኝ እኔን እስከ መጨረሻው አስጨርሱኝ ከዛ ታመሜ ነው የመጣሁት የምንም አይነት ማስረጃ የላትም ሱሪ ለብሳ ከላይ ቲሸርት ለብሳ ሱሪ ለብሳ ከላይ ደግሞ ነጠላ ነገር እንደዚህ ያርጋለች ከዛ ላውራና ልጨርስ ዝም በሉ ኮሜንት እንዳዘጉ ተዋቸው ከዛ በኋላ ታምሜ መጣሁኝ ከዛ ስመጣ ሆስፒታል ገብቼ ያለኝን ገንዘብ ጨረስኩ ገንዘብም ደግሞ የለኝም ነበረ እና ያለኝን ገንዘብ ጨረስኩኝ አዲስ አበባ ውስጥ ጓደኛም ቤተሰብም የለኝም እና እንደዛ ሲያመኝ ምናምን ነገር ሰው ቤት 4 ወር ሰራሁ አለችኝ ሰው ቤት ማለት ላይክ እንትን እኔ ሆቴል ላይ ይሁን ምናምን አላቅም በደንብ አላጣራሁም እና ከዛ እንደዛ ሆኜ ቆየሁ ከዛ በጣም አሁን አመመኝና ጸበል ገባሁኝ አለችኝ ከዛ ጸበል ገባሁኝ ስትለኝ እኔ የዋህነት ይሄን ምናምን ነው ማርያምን እውነት የምሬን ነው ከዛ ጸበል ገባሁኝና አሁን ላይ በቃ ቤተክርስቲያን ነው እየሄድኩ መንገድ ላይ ማድረው ቤተክርስቲያን በር ላይ ነው ማድረው አለች ማለት ነው ቤተክርስቲያን በር ላይ ነው ማድረው እንግዲህ እሰቡት ቤተክርስቲያን በር ላይ ውጭ ላይ ነው ማድረው አለችኝ ከዛ ቤተክርስቲያን በር ላይ አዎ እሺ አቤኔን እየቀረጸ ነበር ኤቢንም አቤኔንም ጠራኋቸውና እነሱ ጋር እንደዚህ አለችኝ ይቺ ልጅ አልኳቸው ማለት ነው ከዛ እሺ ቢያንስ የሆነ ነገር ማስረጃ ስጭኝና እንትን ልገዝሽ ስላት ከዛ ሌላ ምንም ነገር ሳትል የሆነ ነገር አድርገውልኝ ቤት ተከራይቼ ቲክታክ መስራት ትፈልጋለሁ እና መስራት ነው የምፈልገው ስትለኝ ችግር የለውም ለዛ ትደርሻለሽ መጀመሪያ የሚቀድመው ጤንነትሽና አንቺ ስትኖሪ ነው ስለዚህ ማስረጃ ስላ ፓስፖርቷን ሰጠች መታወቂያ ምንም ነገር የላትም ፓስፖርት ሰጠች ፓስፖርቱን አየሁት ከዛ ተሰርዛ ነው የመጣችው ወደዚህ ስትመጣ ማለት ነው
ከዛ እንደ አንቺ ስደተኛ ነኝ ምናምን ብላኝ ነው እኔ እንትን ያልኩትና ጸበል የምትገቢ ከሆነ እናንተም የምትሰቡትና እኔም እንደዛ ነው። ጸበል እየገባሽ ከሆነ ቤተክርስቲያን በር ከሆነ የምታድሪው 4 ወር ከቆየሽ እንዴት አልተቦሳቀልሽም? ሁለተኛ ነገር ደግሞ እንዴት ሱሪ ለበሽ ምናምን አልኳት ማለት ነው። ያው እኔ ጸበል ስንገባ እንግዲህ እኛ እንዴት ሆነ እንደምንገባ ታውቃላችሁ። ይሄን ብቻ ጠየኳት። ከዛ ስላት ግዴታ ራሴን መጣል አለብኝ እንዲህ አለች ማለት ነው። ከዛ ግዴታ ራሴን መጣል አለብኝ እንዴ ስትለኝ አይ እኔ እኮ እንደዛ ማለት አይደለም እህቴ እገዢ ብለሽ ነው የመጣሽው ነው። እኔ እኮ አንቺን እገዢ ብዬ አይደለም የመጣሁትና እንዴት አስረጂ ነው ምናምን አልኳትና ከዛ ስልክሽን ስጭንና እሺ እናግዘሻለን፣ ቪዲዮም እሰራልሻለሁ፣ የበኩሌን እሞክርልሻለሁ ስላት ስልኬ አልጋ ቤት ይዤበት አልጋ ቤት ገብቼ የምከፍለው ገንዘብ አጥቼ ስልኬን ይዘውብኛል አልጋ ቤቶቹ አለችኝ። እንግዲህ ፊት ቤተክርስቲያን ነው ማድረው ብላለች። አሁን ደግሞ አልጋ ቤት ነው ስልኬ በአልጋ ቤት ተይዞብኛል እና ስንት ብር አሉሽ ስላት 1000 ብር ይሄን ክፈይ ብያ 1000 ብር ሰጣኋትና ይሄን ክፈይና ስልክሽ ደውልልሻለሁኝ ከዛ ስልክሽን ስጭኝ አልኩና ስልኳን ተቀበልኳት ስልክ ቁጥሯን። ከዛ ስልኳን ተቀብዬ እሺ አመሰግናለሁ ማላለችኝ። እሺ በቃ ብላኝ ሄደች። ከዛ ያቺ ልጅ እንዲያመጣጧ እኔ እግዚአብሔር ይወቅ ያነጋገር ችግር ኑሮባት ሊሆን ይችላል ምናምን ነገር ግን እኔ እስከዛሬ ድረስ አስተውዬ አላውቅምና በቃ ማለት እንዴት እንዳስተዋልኩ ገረመኝ። ማርያምን ቤተክርስቲያን ነው ማደረው ብላ እንዴት ድጋሚ አልጋ ቤት ይዤ ስልኬ ተያዘብኛለች ብዬ እሱን አሰብኩና እሺ በቃ ስልክሽን ስጭኝ ቪዲዮ እንሰራልሻለን ምናምን አልኳት። አቤኔም አለ አሁን እንሰራልሻለን ምናምን አላት። አላ ታሁሉም ደግሞ የገረመኝ እንዴት ጸበል እየገባሽ ምናምን ነገር ሱሪ ለብሰሽ እንዴት ሰውነትሽ አልተጎሳቀለም? እኔ አሁን የሰው ልጅ 4 ወር ከሳውዲ ከመጣው ቤተሰብ ከሌለኝ ድርቅርቅ ነው የምለው፣ ምግብ የምበላው አይኖረኝም ምናምን እንደዛ ማለቴ ነው እንጂ እንዴት አልተጎሳቀልሽም? ግዴታ ራሴን መጣል አለብኝ እንዳለች ማለት ነው። እና እሺ በቃ ምናምን ብዬ እኔም ስልኳን ተቀብዬ ምናምን ነገር እንትን አልኩኝ ማለት ነው። ከዛ ይቺ ልጅ አሁን እናንተን ወጥቼ ለምኜ የምችለውን ነገር አረግላታለሁ። ይህን ታውቃላችሁ፣ ትተማመኑብኛላችሁ። ከዚህ በፊት ምኗን ነው በክራንች እየሄደች ያሳከምናት ልጅ ታውቃላችሁ። ጊፍተሬ እና እኛ ተጋግዘን ያቅማችን ሞክረን የታከመች ልጅ አለ ታውቃላችሁ። እኔ ወጥቼ እዚህ ጋር 5-10 ብር ልጆች አያሳፍሩኝም፣ አይደለም ሌላ ሰው አልፈልግም። ለዛች ለልጅ ቤት መከራየት አያንሰንም ነበረ፣ ንከራይላትም ነበር። ግን አንደኛ አመናጨቀችኝ፣ ሁለተኛ ነገር ደግሞ ቤቴ የሚሻት ልመጣ ፈልጌ ነበረ። እኔ እንግዲህ እንደምታውቁት ሰው የለኝም ብቻዬን ምናምን፣ ግን ብጎዳኝስ ብዬ አስቤ ታውኩት። እንደዛ አደረግኩ። ቅር ይላል አይልም አይደል? አሞሮች እና ደግሞ እያያችሁ ነው። ማርያምን የምሬ ነው የማቀርበው ሰው ሁላ እኔን እየጎዳኝ እኔን እየጣለኝ አይደለም። በአንድ ቀን 1-2 ዓመት አብሮኝ የተቀመጠ ሰው ራሱ እኔን እንትን እያለኝ ነው። እና እዛ ሙር ላይ ስላለሁ ነው እንጂ ማርያምን እንደዚህ አይነት ሙር ላይ ባልሆን ልጅቱን ይዣ ትመጣ ነበር ዛሬ ቤት። እና እንደዛ አደረኩኝ። እና እኔ ልጅቱ እርግጠኛ እንደዚህ ቸግሯት ምናምን ከሆነ መደወሉ አይቀርም ስልኬ ስለያዘችው ቸግሯት ምናምን ከሆነ እናግዛታለን፣ ቤት እንከራይላታለን ምናምን ነገር። እኔም ደግሞ ትንሽ ሰርች እስካገኝ ድረስ ወይኔ ቤት አሳርፋታለሁ። እኔ ቤት ትመጣለች ምናምን ችግር የለውም። እኔ ቤቴ እግዚአብሔር ነው። ሲቀጥል ደግሞ እኔ ብቻዬን ነው የምኖረው። በጣም መሰብሰብ የምወድ ልጅ ነኝ። ማርያምን ስብስብ ብሎ በአንድ መብላት ሁሌም ታዩ እንደሆነ የምቀርባቸው ሰዎች በሞላ በገበታ ነው አቅርቤ፣ ማለትም በትልቅ ትሪ አቅርቤ ነው የምበለው። እና ተሰብስቦ መኖር ተሰብስቦ ሰው የናፈቀ ሰው እያለ ሰው እንደሌለ አይነት የሚሰማኝ ሰው ነኝ። እና ሰው ቢቀርበኝ እኔ ባይጎዱኝ እኔ ለሰው ችግር የለብኝም። እና እንደዛ ሆነ እላችኋለሁኝ። እና እራስቸው ነው መጀመሪያ ስገባ አልነግራችሁ ነበረ። ሴት አትመኝ። ኧረ
ታውት እስኪ ችግር የለውም። ማርያም የምሬ ነው። በሴት ነው ከመጀመሪያ እስከ መጨረሻ እስካሁን ድረስ ብጥብጥ እያልኩ ያለሁት እና እኔ በሴትም ሳይሆን ደግሞ እኔ ደግሞ የሆነ ድክም ያለ ነገር ስላለኝ ያን ነገር ለመጠቀም ይሞክራሉ። የሆነ ማለት የሆነ ምን እንደዚህ ድፍ ነው የሚለው አንጀቴ። አልችልም እና አሁን እኔ አለማምጣቴ ጥፋት ነው ያመላለሷ ምናምን ነገር ይመቻት። ግን የግድ ራሴ ባቦሳ ቃል አለብኝ እንዴ? ይመቻት ጌታ